ሰላም ሰላም የጸጋ መግቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁን። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እና ሼር በማድረግ በተለይ ደግሞ ላይክ በማድረግ ቪዲዮን እንድትጀምሩት በጌታ ፍቅር መልእክት ላስተላልፍ እወዳለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። ኢየሱስ ሕያው ነው፣ እኛም ሕያዋን ነን። ይህን ቪዲዮ እንዳያችሁት ነው እንግዲህ አሁን ላይ እንግዲህ አንዳንድ ነገሮች መስመር እየሳቱ አቅጣጫቸውን እየለወጡ ወደ ሌላ ነገር እየሄዱ ይመስላል። እንግዲህ እነኚህ ወንድሞች መጽሐፍ ቅዱስ ይዘዋል፣ አደባባይ ላይ ነው የወጡት፣ ወንጌል ለመስበክ ነው የወጡት እና እንግዲህ ወንጌል በመመስከር ስም ለዘፈኑ ምላሽ መስጠትን ስራ ነው የያዙት ማለት ነው። ይህ ደግሞ በጣም የተሳሳተ ነው፣ በጣም ትክክለኛ የሆነ አካሄድ አይደለም። ምክንያቱም ያኛው የፖለቲካ ጉዳይ ነው፣ የምድራዊ ነገር ጉዳይ ነው። እንደዚህ አይነት ነገር ላይ ወንጌልን አስታከል ወይም ደግሞ መንፈሳዊ ነገር አስታከል ለእንደዚህ አይነት ፖለቲካዊ ነገሮች ምላሽ መስጠት ተገቢ ነው ብዬ አላስብም። ከየትኛውም ወገንም አይደለንም። እኛ መሆን ያለብን ከመጽሐፍ ቅዱስ ወገን ነው። የትኛውም ሰው እንዲድንና ከጨለማ ወደ ብርሃን እንዲመጣ ካለበት የጨለማ ህይወት ወደ ብርሃን ህይወት እንዲመጣ ነው ወንጌል የምንሰብከው እንጂ ይሄ ወቅታዊውን ነገር አስታከን የምንናገራቸው እነኚህ በተለይ ፖለቲካ ነክ የሆኑ ነገሮች ላይ ባንገባ፣ ምክንያቱም አላስፈላጊ የሆነ ነገር ውስጥ ስለሚያስገባን ማለት ነው በሂደት። እናንተስ ምን ትላላችሁ በዚህ ጉዳይ? ትክክል ነው ወይ? ተገቢ ነው ወይ? መድረክ ላይ አደባባይ ላይ ወጥቶ ወንጌል ለመመስበክ ወጥቶ እንደዚህ አይነት ነገሮችን ማንሳት ተገቢ ነው ብዬ እንደግል አላምንም። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። እንዲሁ ለኢንተርቴይንመንት ፐርፐስ ብቻ ሳይሆን ለሶሻል ጀስቲስ የሚያውል ሰው ስለሆነ በሀገሪቷ ላይ የሚሆነውን ጸያፍ ነገር በሙሉ በድፍረት ነው የሚያሰጣው። ስለዚህ አቋሙን ዛሬ ድረስ አልለወጠም። ከመጣው መንግስት ጋራ ደርግ ሄደ፣ ትግሬ መጣ፣ ትግሬው ሄደና ኦሮሞ መጣ። ከመጣው ጋር አልተለጠፈም። ነገር ግን እሱ ምንድነው የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ነፍሰ ገዳዮች ጋር እንዲህ የሚጋፈጥበት ምክንያት ስለ ህዝብ ፍቅር ነው። ወንድማችን ዘማሪ ደረጃ እንግዲህ ከዚህ በፊት በዘመራቸው መዝሙሮች እስካሁን ድረስ ከእያንዳንዱ አማኝ ልብ ውስጥ የማይወጡ መዝሙሮችን ዘምሯል። ስለ ጌታ የሚናገሩ ስለ ክርስቶስ የማዳን ስራ የሚናገሩ ወንጌል የሆኑ ብዙ መዝሙሮችን ዘምሯል። ነገር ግን አሁን ላይ ያለበት ህይወት በጣም ከባድና አደገኛ የሆነ ህይወት ውስጥ ነው ያለው። ከዚህ በፊት በጌታ አልነበረም እንደ ክርስቶስን አያውቀውም እንደ እስክንል ድረስ አይምሮን እንደተቀማ ሰው እየሆነ ያለ ሰው ቢኖር ወንድማችን። ምክንያቱም ካለበት መንፈሳዊ ከፍታ ወርዶ በዚህ ልክ መውረድ እጅግ በጣም የሚያሳዝን ስለሆነ ማለት ነው። እንግዲህ እንደሰማችሁት አሁን የቴዲን ዘፈን ወንጌል ነው እያለ ነው። ወንጌል ነው ራሱ ዘፈኑ ማለት ነው። ወንጌል እየሰበከ ነው ቴዲ ብሎ እንግዲህ ስለ ፖለቲካ ነው ብዙ ጊዜ ዘፋኙ ሙዚቃዎችና ወንጌል የሚለውን ቃል መጠቀሙ ግን እጅግ በጣም ልብን የሚያሳዝን ነው። ምክንያቱም ወንጌል ማለት ነው ማለት ነው በመጽሐፍ ቅዱሳችን ወንጌል ብለን የምንጠራው እኛ ምንድነው? ለአንድ ሰው ወንጌል ተሰበከ ስንል ምንድነው የተሰበከለት ለዛ ሰው? ወንጌል ማለት የምስራች ነው አይደል? የምስራች ነው። ምሳሌ በሮሜ መጽሐፍ ምዕራፍ 1 ቁጥር 1 ጀምሮ ስናነብ ይህም ወንጌል በስጋ ከገዳይ ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳትን የተነሳ
በኃይል እግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ይላል። ወንጌል ማለት የኢየሱስ ክርስቶስን መሞትና መነሳትን ተከትሎ ለሰው ልጆች ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከኃጢአት ወደ እግዚአብሔር ዘወ የሆነ ወደ ዘላለም ሕይወት የምንመጣበት አስደናቂ የሆነ የምስራች ያዘለ እውነት ነው ወንጌል ማለት። ይሄ ካልተሰበከ በራሱ ሰው ኢየሱስ ብቻ ስላለ ራሱ ወንጌል ሰበከ አንልም። ነገር ግን ቴዲ በዘፈን ውስጥ ስለ ዘረኝነት፣ ስለ አንድነት ሰብኮ ሊሆን ይችላል። የፈለገውን አዳም ሆነክ አንድ ብትሆንም መንግስተ ሰማያት አትወርስም። ለምሳሌ በኢትዮጵያ ውስጥ ያለው ህዝብ በሙሉ አንድ ሆነ፣ ተስማማ፣ ዘረኝነት ጠፋ እንበል። ግን የዘላለም ሕይወት ይወርሰው አይወርስም። ይድናል አይድንም። ስለዚህ ይሄ ወንጌል አይባልም ማለት ነው። ወንጌል ማለት ለአንድ ፍጥረታዊ ሰው የምስራች ነው። በቃ ከሞት ወደ ሕይወት ተሻግረሃል የሚል ዘላለም ሕይወትን የሚሰጥ የምስራች ወንጌል የሚሰበክበት ነውና የፈለገውን ዘፈንን የፈለገው ጥሩ ጥሩ ግጥም ይኖረው የፈለገው መልካም ሐሳብ ይኖረው ወንጌል ሊሆን አይችልም። በጭራሽ ወንጌል ሊሆን አይችልም። ስለዚህ በመጀመሪያ ደረጃ የኢትዮጵያን ችግር የሚቀርፈው ኢየሱስ ወይም ደግሞ ጸሎት ወይም ደግሞ የእግዚአብሔር ጣልቃ ገብነት ካልሆነ በስተቀር የትኛውንም ማለት እኛም ዓላማችን ሰዎች ወንጌል ሰምተው እንዲድኑ ነው። ከዛ ውጭ ሀገራችን ሰላም እንድትሆን ነው። ይሄ ደግሞ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ከሁሉ በፊት ልመና፣ ጸሎትና ምልጃ እንዲደረግ እመክራለሁ። ለምን ሰው ሁሉ እንዲድን እውነትን ወደ ማወቅ እንዲደርስ በሚወድ በእግዚአብሔር ፊት መልካምና ደስ የሚያሰኘው ነው። ስለዚህ ሀገራችን ሰላም እንድትሆን ሰዎች ወደ አንድነት እንዲመጡ የሚያስፈልገው ዘፈን አይደለም፣ ጸሎት ነው። ዘፈን አይደለም፣ ወንጌል ነው። ወንጌል ነው መለያየትን የሚደመስስ ጥላቻን የሚደመስስ የክርስቶስ ኢየሱስ ፍቅር ነው ሰውን አሸንፎት ካለበት የዘረኝነት ሕይወት ሊያወጣው የሚችለው እንጂ ይሄ በግጥም አምሮና ተውቦ የሚቀርብ ሙዚቃ አይደለም። እኔ ማንም ወገን አይደለሁም። ነገር ግን ልክ እንደ አማኝ ክርስቶስ ኢየሱስን አምኖ እንደ ዳና አማኝ ግን ስለ ዘፈን ማብራሪያ መስጠት፣ ዘፈንን ደግፎ በዘፈን ውስጥ ያለውን ነገር አማኞች እንዲሰሙት ለማበረታታት በዚህ ልክ መምጣት በተለይ ከአንድ ዘማሪ የማይጠበቅ ነገር ነው ማለት ነው። ኢየሱስን ረስቶታል ሰው ማለት ነው። ስለዚህ እኛ አይመለከተንም። በክርስቶስ ያመናችሁ ከሆናችሁ የሚመለከተን ነገር አለ። የሚመለከተን ግን ልክ እንደ አንድ ሰው ልናደርግና አስተዋጽኦ ልናደርግ የምንችለው ነገር ምንድን ነው? በቻልነው አጋጣሚ ሰላምን መስበክ፣ አንድነትን መስበክ። ነገር ግን ያንን ሰላምና አንድነት ለማምጣት የምንፈልገው ግን ከክርስቶስ ኢየሱስ ወንጌልና ከክርስቶስ የመስቀል ስራ ውጪ ከሆነ ግን ያንን ሰላምና አንድነት ማምጣት የምንፈልገው በጣም ተሳስተናል ማለት ነው። ምክንያቱም አንድነትን ያመጣው የክርስቶስ የመስቀል ስራ ነው። መለያየትን በመስቀል ላይ የገረሰሰው የክርስቶስ የመስቀል ስራ ነው። ስለዚህ አንድን ሰው የመለያየትን ጽዩፍነት ለማስረዳት ስንፈልግ መስቀል ላይ መውሰድ ያለብን ኢየሱስ የሞተበት ምክንያቱ የመለያየት ጉዳይ እንደሆነ አንዱ አዳም ለሁለት ተከፍሎ ሰውና ሰው ለሁለት ተለያይቶ ጠላቶች ሆነው እርስ በእርስ ሲዋጉ፣ ሲገፋፉ፣ ሲገዳደሉ የነበሩትን ማህበረሰቦች ወይም ደግሞ አሮጌ አዳማዊነትን በመስቀል ላይ እንደሻረው በመስበክ ሁሉም ሰው አካል እንደሆነ ሁሉም ሰው አንድ እንደሆነ በመስበክ ወደ ዘላለም ሕይወት እንዲመጣ ማድረግ ነው እንጂ ፍጥረታዊ በሆነ መንገድ መፍትሄ መፈለግ ልክ እንደ አንድ ዓለማዊ ሰው ልክ እንደ አንድ ፍጥረታዊና ስጋዊ ሰው እንደዚህ አይነት አካሄዶችን ደግፎ መምጣት ተገቢ ነው ብዬ አላስብም። ኃጢአት ነው አይደለም ብሎ ይከራከር እና ዘፈን ኃጢአት ላለመሆኑ ለማስረዳት ያልሄደበት የግሪክና የዕብራይስጥ ቃል የለም። ከዛ ግማሹ ደግሞ ኃጢአት ነው ብሎ ደግሞ ሌላ ግሪክና ዕብራይስጥ ይመዛል። ቀላል ነው። ዘፈን ለእግዚአብሔር ክብር ያመጣል አያመጣም ነው እኮ። ልዝፈን ቀላል ነው። በዘፈን ለጌታ ክብር ይመጣል አይመጣም? ጌታ ይከብርበታል አይከብርበትም? ወይስ በዚህ ምክንያት የሰዎችን አእምሮ ማኒፑሌት አደርጋለሁ፣ የሴቶችን የሃይስኩል ተማሪዎችን ዘፈን እየሰማች ደብተሯን እንዳትማር ፍቅር የሚባል ፍቅር ያልሆነ ነገር ይዟት ትምህርቷንም እንዳትማር አእምሯን እንድታጣ ራሷን እንድታጠፋ ያደርጋል ዘፈኔ? ቀላል እኮ ነው። እስካሁን ድረስ ከተዘፈኑ ዘፈኖች ቸርች የተዘመረበት አለ ወይ የተዘፈነበት? ወይም ለእግዚአብሔር ክብር ያገኝ የለም። ሁሉም ቡና ቤት ነው የሚከፈቱት፣ ዳንስ ቤት ነው የሚከፈቱት። ዘፈኖች ሁሉ በቀይና በሰማያዊ መብራት ነው ማለት የማይጠጣበት ዘፈን የለም። እኔ እኮ አሁን ብዘፍን የት ነው የሚሄደው ዘፈኔ? ግሮሰሪ ነው የሚገባው። ስታልፉ እኔ እየዘፈንኩ ሰማላል እንጂ እዛ ጋር ሆኖ ሰው ዋው ደስ ይላል ክብር ለጌታ አይልም። ቀላል እኮ ነው። አንድ ነገር
ኃጢአት ነው ጽድቅ ነው እያልክ ከመሟገት በፊት ጌታ ኢየሱስ ይከብርበታል ወይ? ሁለተኛ አሁን ደግሞ ያልኳችሁ ቅዱስ ቃሉ ይደግፈዋል ወይ? አለቀ በቃ። እንግዲህ እኔም በቅርቡ ብዙ ክርክሮች ተመልክቻለሁ፣ በግልም ማለት ነው። ዘፈን ኃጢአት ነው አይደለም የሚሉ ሰዎች አሉ። ዘፈን በራሱ ኃጢአት አይደለም፣ ምክንያቱም በዜማ አድርጎ መልእክትን ሐሳብን ማንጸባረቅ ኃጢአት አይደለም የሚል ሐሳብ አለ። ነገር ግን ወንድማችን እንዳለው ይህ ዝማሬ ለእግዚአብሔር ክብር ያመጣል ወይም ደግሞ የእግዚአብሔር ልጅ የመስቀሉን ስራ ይናገራል ወይ? እግዚአብሔር የሚደሰትበት ነው ወይ? በዘፈን በኩል እግዚአብሔር መልእክቱን ማስተላለፍ ይፈልጋሉ፣ ክርስቶስን መግለጥ ፈልጓሉ ስንል አይፈልግም። በቃ ፈጽሞ የተለያዩ ሐሳቦች ናቸው። መልካም የሆነ ነገር ሁሉ ከእግዚአብሔር አይደለም፣ የእግዚአብሔር ፈቃድ ከሌለበት ማለት ነው። ስለዚህ አንዳንድ ጊዜ ይህን የጅል የሆነ ክርክር ብናቆም መልካም ነው። በቃ እኛ ከመንፈሳዊ ነገር ውጭ የሆነ የትኛው መልካም የሚመስል ነገር እንኳን ቢሆን እኛን የክርስቶስን አካል አያንጸንም፣ ራስ ወደ ሆነው ወደ ክርስቶስ ሙላት አያሳድገንም። ስለዚህ እንደዚህ ጉንጭ አልፋ የሆኑ ክርክሮችን ባንከራከር መልካም ነው። ባጭሩ ወንድማችን እንዳለው ለእግዚአብሔር ክብር ይሆናል፣ የክርስቶስን አካል ይጠቅማል፣ ወይም ደግሞ የክርስቶስን የመስቀሉን ስራ ይናገራል፣ ሰዎችን ከጨለማ ወደ ብርሃን ያመጣል። ይህንን ነው መመልከት ያለብን። ስለዚህ ውጤቱ መልካም አይደለም። ወንድማችን እንዳለው የትም ቦታ ቸርች አይከፈትም። እንደዚህ አይነት ነገር የሚከፈተው ዓለም ላይ ነው። ስለዚህ እንደዚህ አይነት ነገሮች አስፈላጊ አይደሉም። ራሳችንንም ለስጋዊ መሻትና ፍላጎት ምክንያት አድርገን ማጋለጥ የለብንም ማለት ነውና እሺ እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም